ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እነሆ ሰዓታችንን ጠብቀን ጆሮትን ይመጥናል ያልናቸው መረጃዎች አካተን ተገኝተናል። እስከ ፍጻሜው አብራችሁ እንድትሆኑ እየጋበዝን አሁን ወደ ያዝናቸው መረጃዎች አለፈን። ህወሓት የራያ አላማጣ አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረሚካኤል ለወይን ጣቢያ ሲናገሩ ተሰምተዋል። አቶ ጌታቸው ረዳ በበኩላቸው ምዕራብ ትግራይን ነፃ ለማውጣት ቆርጠን ተነስተናል የሚሉ ደናቁርቶች አሁን ደቡብ ትግራይን ነፃ ለማውጣት እንዘምታለን እያሉ መጮህ ጀምረዋል ያሉ ሲሆን ዘመቻቸው ሁሉ የትግራይን ህዝብ ጥቅምና ህልውና የሚጻረር ነው ብለዋል። በዚህ ኋላ ቀር ቡድን ውስጥ ላለመጠመድ የምንችለውን ሁሉ እናድርግ በማለት ለዶክተር ደብረጽዮን ንግግር ተቃውሟቸውን ገልጸዋል። በተያያዘ መረጃ በቅርቡ የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው የተሾሙት ፕሮፌሰር ክንደያ ገብረ ሕይወት የደብረጽዮን ቡድን ከተደጋጋሚ ስህተቱ የማይማር ተቸካይ ነው ሲሉ ወቀሳ ሰንዝረዋል። ፕሮፌሰር ክንደያ ገብረ ሕይወት በኤክስ ገጻቸው ወይም ደግሞ በቀድሞው ትዊተር ገጻቸው ባስተላለፉት መልእክት በደብረጽዮን ገብረ ሚካኤል የሚመራው ቡድን ከቀደመ ተደጋጋሚ ስህተቱ የማይማር በህዝብ ኪሳራ የግልና የቡድን ጥቅሙን ለማስጠበቅ ስልጣንን የሙጥኝ ያለ ኃይል ነው ሲሉ ወቅሰዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው አንጃ የህወሓት ቡድን ወይንም ቲፒኤልኤፍዲ የሚባለው በትግራይ ደቡባዊ ዞን ውስጥ አንዳች አይነት ተቀባይነት እንደሌለው የጠቀሱት ፕሮፌሰር ክንደያ ቡድኑ በዞኑ ህዝብ ያጣውን ህጋዊ ቅቡልነት ወይም ሌጂቲሜሲ በኃይል ለማግኘት ከሰሞኑ የጀመረው እንቅስቃሴ እኔ ከሞትኩ ሰርዶ አይብቀል ካለችው እንስሳ ጋር የሚመሳሰል በቀቢጸ ተስፋ የገባበት የእውር ድንብር እርምጃ ነው ሲሉ ኮንነውታል። የኤርትራ ጦር ወደ ድንበር መጠጋቱ ታውቋል። በሄሚቲ የሚመራው ሱዳንን ለሁለት ከፍሎ የራሱን መንግስት የመሰረተው የሱዳን ፈጥኖ ደራሽ ኃይል ሰሞኑን መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገውን የአልቡርሃን የባህር ኃይል ቤንዚን የነዳጅ ማጣሪያዎች በተከታታይ ባደረገው የድሮን ጥቃት ማውደሙ ይታወሳል። በዚህም የአልቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎ የኤርትራ የባህር ኃይል ፓይሬት ጀልቦች እኛ ፖርት ሱዳንን እንከላከላለን በሚል ወደ ሱዳን የባህር ጠረፎች አቀንተዋል። በዚህም የታጠቁ ድሮኖችን ተጠቅሞ ፖርት ሱዳን ላይ እርምጃ እየወሰደ የሚገኘው አርኤስኤፍ ወደ ቀጠናው ያቀናውን የኤርትራን የባህር ኃይል ጀልባዎችን ቀይ ባህር ውስጥ ሊያሰጥማቸው እንደሚችል ከወደ አርኤስኤፍ እየወጡ ያሉ መረጃዎች ይጠቁማሉ። በዚህ የተነሳ በቀጠናው ሰፋ ያለ ግጭት እንዳይቀሰቀስም ተሰክቷል። የሱዳን ወታደራዊ መሪ አልቡርሃን ከአንድ ወር በፊት አፕሪል 10 2025 ከኤርትራ ድጋፍ ለማግኘት ወደ አስመራ አቅንተው እንደነበር የሚታወስ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር ከግንቦት 7 በፊት ቀጥተኛ ንግግር ለማድረግ ጥሪ ማቅረባቸው ተሰምቷል። ቅዳሜ ዕለት ከክሬምሊን በቴሌቪዥን በሰጡት መግለጫ የግጭቱን መሰረታዊ ምክንያት ለማስወገድ እንዲሁም ዘላቂና ጠንካራ ሰላም ለማምጣት የሚያስችል ኮስተር ያለ ንግግር ማድረግ እንፈልጋለን ብለዋል። ይህ የቭላድሚር ፑቲን ንግግር የተሰማው የዩኬው ጠቅላይ ሚኒስትር ሰር ኪየር ስታርመር የፈረንሳዩ ኢማኑኤል ማክሮንን ጨምሮ የአውሮፓ መሪዎች ዩክሬንን ከጎበኙና ሩሲያ ያለምንም ቅድመ ሁኔታ በአስቸኳይ ለ30 ቀናት የሚዘልቅ የተኩስ አቁም እንድታደርግ ከጠየቁ በኋላ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለአውሮፓ መሪዎች ጥያቄ በሚገባ ማሰብ ይኖርብናል ሲሉ የሞስኮን ምላሽ አሳውቀዋል። ነገር ግን እኛ ላይ ጫና ለማድረስ መሞከር ፈጽሞ ረብ የለሽ ነው ሲሉ አስጠንቅቀዋል። ፑቲን በመግለጫቸው በቱርክ ትልቋ ከተማ ኢስታንቡል እንዲካሄድ የጠየቁት የሁለቱ አገራት ንግግር አዲስ የተኩስ አቁምና የሰላም ስምምነት ላይ መድረስ ያስችላል የሚለው ላይ ተስፋ እንዳላቸው ተናግረዋል። የሩሲያው ፕሬዝዳንት እሁድ ዕለት ለቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ጋር በውይይት ዝርዝር ጉዳዮችን በሚመለከት እንደሚያነጋግሯቸው አስታውቀዋል።
የአውሮፓ መሪዎች ወደ ዩክሬን ዋና ከተማ ተጉዘው ሞስኮ ለ1 ወር የሚቆይ የተኩስ አቁም እንድታደርግ በጠየቁበት ዕለት በቀረበው የሩሲያ የንነጋገር ግብዣ ላይ እስካሁን ኪየቭ ምላሽ ሰጥታለች። በዩክሬን በኩል ደግሞ ቮሎዲሚር ዜሌንስኪ ዩክሬን ስለ ተኩስ አቁሙ ለመነጋገር ከፑቲን ጋር ለመገናኘት ዝግጁ መሆኗን ገልጸዋል። አክለውም ሩሲያ ጦርነቱ እንዲያበቃ ፍላጎት ማሳየቷ በጎ ምልክት ነው ብለዋል። ዜሌንስኪ ሩሲያ የተሟላ ዘላቂና አስተማማኝ የሆነ የተኩስ አቁም ከነገ ጀምሮ እንደሚኖር ማረጋገጫ ትሰጣለች ብዬ እጠብቃለሁ ሲሉም ተናግረዋል። የአውሮፓ መሪዎች የፈቃደኞች ጥምረት ሲሉ የመሰረቱት አባል አገር የሆኑት ፈረንሳይ፣ ጀርመን፣ ዩኬ እና ፖላንድ ወደ ኪየቭ በተጓዙበት ወቅት ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በአንድነት መግለጫ ሰጥተው ነበር። መሪዎቹ ፑቲን ለ30 ቀናት የሚቆይ የተኩስ አቁም ያለምንም ቅድመ ሁኔታ ለማድረግ የማይስማማ ከሆነ አዲስና ግዙፍ ማዕቀብ በአየር በባህርና በየብስ በሩሲያ ኢነርጂና ባንክ ዘርፎች ላይ ሊጥሉ እንደሚችሉ አስጠንቅቀዋል። እነዚህ መሪዎች ይህንን ምክረ ሐሳብ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መነጋገራቸውን ገልጸዋል። ዩክሬን በአስቸኳይ ፑቲን ያቀረቡትን የእንደራደር ጥያቄ መቀበል አለባት ሲሉ ትራምፕም ጨምረው ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር የተኩስ አቁም ስምምነት ከመፈራረም ይልቅ ቱርክ ውስጥ ሐሙስ ዕለት ተገናኝተው ደም መፋሰስ ሊቆም ስለሚችልበት መንገድ ለመወያየት ይፈልጋሉ። ዩክሬን ይህንን በአፋጣኝ መቀበል ይኖርባታል ሲሉ በማህበራዊ ሚዲያ ገጻቸው ጽፈዋል። በተያያዘ መረጃ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲንን ቱርክ ውስጥ እጠብቃቸዋለሁ ሲሉ መናገራቸው ተሰምቷል። የሩሲያው ፕሬዝዳንት ቀደም ሲል ግንቦት 7 ቀን ኢስታንቡል ውስጥ ከኪየቭ ጋር ምንም ቅድመ አይነት የሌለው ድርድር ለማካሄድ ሐሳብ ማቅረባቸው የሚታወስ ነው። ቱርክ የዩክሬን ድርድር ለማስተናገድ ዝግጁ እንደሆነችም መግለጿም ተሰምቷል። የቱርክ ፕሬዝዳንት ጽሕፈት ቤት ኤርዶጋን በዩክሬን ያለውን ጦርነት ለማስቆም ታሪካዊ አጋጣሚ ተገኝቷል ሲሉ ለፈረንሳይ ፕሬዝዳንት ኢማኑኤል ማክሮን መናገራቸው ታውቋል። ኢራንና አሜሪካ መስማማታቸው ተገለጸ ይለናል የሚቀጥለው መረጃችን። የአሜሪካና ኢራን በኦማን የተደረገው 4ኛው ዙር የኒውክሌር ድርድር መጠናቀቁ ተገለጸ። የዘ ዋሽንግተን ፖስት ዘገባ እንደሚገልጸው ከሆነ ድርድሩ እጅግ ፈታኝ የነበረ ሲሆን ቀጣይ ውይይት ለማድረግ ተስማምተው ተለያይተዋልም ተብሏል። ዛሬ እሁድ ከሰዓት ቴህራንና ዋሽንግተን የኦማኑን ድርድራቸውን ሲያጠናቅቁ ተስፋም ስጋትም ያለበት ውይይት ማድረጋቸው የተነገረ ሲሆን ቀጥተኛና ተዘዋዋሪ የኒውክሌር ውይይት ያደረጉት አገራቱ ዲፕሎማሲያዊ ጥረቶችን እንደሚያጠናክሩም አሳውቀዋል። የዋይት ሃውሱ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስቴር ሰይድ አባስ አራግቺ ወሳኝ ነጥቦችን በድርድሩ መድረክ ላይ አንስተዋል። ከ3 ሰዓታት በላይ የፈጀው ውይይት ወደፊት ዋሽንግተን እና ቴህራን በጎ የድርድር መንገድ እንዲከተሉ በር ከፍቶላቸዋል። በቅርቡ 5ኛ ዙር ድርድር የሚደረግ ሲሆን ቅድሚያ መጠናቀቅ ያለባቸውን ጉዳዮች ቦታቸውን ካልያዙ ግን ውጥረቱ ሊያገረሽ እንደሚችልም ተሰግቷል። የድርድሩ ሂደት ውስብስብ መሆኑን ያልደበቁት የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ፈተና የበዛበት ቢሆንም ጠቃሚ ነበረም ብለዋል። ሁለቱም ወገኖች ሐሳባቸውን ለመለወጥ እንዲሁም ለተግዳሮቶች እልባት ለመስጠት መድረኩ ሁነኛ ነበረም ተብሏል። ኢራን ኒውክሌር የማበልጸግ ሂደቷን እንድትገታ ከተቻለ እንድታቆም አሜሪካ ፍላጎቷ ቢሆንም ለንጹሃን መሰረተ ልማት ዩራኒየም ማበልጸጉን እቀጥልበታለሁ የሚል አቋሟን ቴህራን በተደጋጋሚ እየገለጸች ይገኛል። ማዕቀቦች እንዲነሱላትም ኢራን እየወተወተች ነው ሲል ዘ ዋሽንግተን ፖስት ዘግቧል።